ጅብ ከሄደ ውሻ ጮኸ አሉ። ይፋ ረፈደ፣ በጣም ረፈደ፣ ዘገየክ። ከዚህ በኋላ አብርሃምም ሩታ ጋር ጫፎ ጋር አይደርስም። ሩታም አብርሃምን በእንጨት አትነካውም፣ አይደለም በገናዋ ማለት ነው። በእንጨት አትነካውም፣ በሩቅ ቦታ ላይ። በነገራችን ላይ በጣም ይቅርታ፣ ቅድም መሀት ቪዲዮ ሰርቼ ጨርሼ ምናምን ዳውንሎድ ሳደርግ በመሀል ስልክ ገብቶብኝ ነበር። ስልክ ከገባብኝ ወዲህ ያለውን ብቻ ዳውንሎድ አያደርግልኝም፣ ወደዛ ያለውን ትቶ ግማሽ ፐርሰንቱን ቆርጦ ማለት ነው። እኔማ ቤት ገብቼ እንደ አዲስ ቪዲዮ አደርጋለሁ እንጂ ብዬ እንደገና ያን ሁሉ ትቼ አዲስ ቪዲዮ አደርግላችኋለሁ ማለት ነው። እያደረኩኝ ነው ማለት ነው። መሀት በቃ የሚያማምር ቪው እያሳየኋችሁ ምናምን ማለት ነው። በጣም የተናደድኩት እውነት ለመናገር ደስ የሚል ወሬዎችን አፈደብኝ ማለት ነው። እና አቶ ኤፋ ረፈደ፣ በቃ ተወው፣ ሁሉንም ተዋቸው። በነገር ላይ ወንድምህን እንደፈለክ መናገርና እንደፈለክ ማዘዝ ትችላለህ። ከሄርሜላ ጋር አይደለም ከሺህ ሴት ጋር ቢሄድ የራሱ መብት ነው እንዳለው እሱ። አንተ ግን ወንድሜ ነው ብለህ ካልክ ሄደህ እሱን መናገር ትሆናለህ አትሆንም የሚለውን ሄደህ መናገር ስላ እንጂ በሩታ ህይወት ገብተህ ሩታ ምንም ነው ልትላትና ልታደርጋት የምትችለው። ከዚህ በፊት ተቆርቆር ያላታል አለቀ። ዛሬ ላይ ግን የራሱን ህይወት መኖር ትፈልጋለች። ወንድምህ የራሱን ህይወት በየሆቴሉ እያማረጠ እየኖረ ነው አይደለም? ቤት አለው እሱም እሷን ቤት አላት። ግን ዛሬ የሆነ ጉዳይ ሊፈጽሙ ነበርና ሆቴል የገቡት ጉዳያቸውን አቋረጥክባቸው፣ በአጭር አስቀረህባቸው፣ በአጭር ቋጭህባቸው። እንደው ደስተኛ ሆነው እንዳይኖሩ አድርገህ ዘው ብለህ ገባህና ከዛ በኋላ መቼም አይፈጽሙትም። ይወጣሉ፣ ሆቴሉን ከፈሉ፣ ቢያንስ ወይ ተላልሰው ምናምን ተገጫጭተው ይወጣሉ እንጂ ተብተብ አያደርጉም። እንትና እንደሚለው ማለት ነው፣ ፍሬ እንደሚለው ማለት ነው። እና ወንድምህን እንደፈለክ መናገር እንደፈለክ ማለትና ማድረግ ትችላለህ። ሩታ ጋር ግን ወንድሞቿ እንኳን ምን እንዳሏት ግባና ትናንት ቪዲዮ ተመልከት። አቡሽም ኖቤልም ማለት ነው። አቡሽ ከዚህ በኋላ ከአብርሃም ጋር ባይሽ ከአብርሃም ጋር ባገኝሽ ወንድምነቴን እሰርዛለሁ፣ ከህይወት መዝገብ ላይ አጠፋሻለሁ፣ አላቅሽም፣ አታቂኝም ብሎ ቃል አስገባት። ዛሬ ደግሞ አንተ መተህ ደስታን ይህ ምስኪን ና ሲሉት የሚመጣ ምስኪን ለንግግሩ ስርዓቱ ጨዋነቱ ጨዋ ወልዶ ጨዋ ያሳደገው ወንድ ነው ደስታ ማለት ነው። በቃ ትክክለኛ ለሩታ የሚገባት ወንድ ማለት ነው። ስላለው ስለሌለው ከውጭ ስለገባ ሀገር ውስጥ ስላለ ጥርስ ስለሆነ ምናምን አለ። የሰው ልጅ አይታችሁ የምትገምቱት ነገር አለ። በቃ ለትዳር የሚሆን ሰው ጨዋ፣ የሚያዳምጥ፣ ሲመልስ ረጋ ያለ መልስ ያለው ወንድ ነው። አለቀ። ስለዚህ ደስታን ጠርተክ እንደፈለክ መናገር እንደፈለክ ማድረግ አትችልም። ደስታንም ሩታንም ማለት ነው የተቋጨ ነገር ነው። በቃ ዘገየክ፣ ለፋክ፣ ጣርክ፣ አይሆንም። በቃ ተንበርክከህ ሩታ ለምንሃል፣ አይሆንም። አይታ ክፍ ብላ የጣለችውን ውሻ መልሳ በህይወቷ አስገባው። አለቀ። የፈሰሰ ውሃ ተመልሶ አይታፈስም። አብርሃምና ሩታን ዳግም አስታርቃለሁ፣ ዳግም አንድ ላይ ይሆናሉ፣ አገናኛለሁ ብሎ ማሰብና ማለት በራሱ የሞተ ሰው አልቅሳችሁ የቀበራችሁት ሰው አልቅሳችሁ ህርም ያወጣችሁለት ሰው እንደገና ከጉድጓድ ውስጥ ቆፍሮ እንደገና ሰርቶ ሰው አድርጎ አምጥቶ ማገናኘት እንደማለት ነው። ሩታንና አብርሃምን ድጋሚ ማሰብ ማለት አለቀ። ኤፋ ከህይወት አውጣችሁ የራስን ላይፍ ነው፣ የራስን ህይወት ጀምር። አንተ ከዛ በፊት ጥሩ ጓደኛ ነበረ፣ ፍቅር፣ ትዳር ምናምን ትሆነኛለች ብላ ያሰብካት ሴት ነበረች። ግን እህል ውሃው አልሆነምና አብራችሁ አልኖራችሁም። ሌላ ህይወት ትጀምራለህ፣ ሌላ ላይፍ ትይዛለህ። ሌላ ለትዳር የምታስባት የምትወዳት የምታፈቅራት እሷም እንደዛው የምትወድ የምታፈቅር ትመጣለች። ያፈቀርከውን ሁሉ ታገባለህ፣ ካፈቀርከው ጋር ታረጃለህ ማለት አይደለም። በዚህ ዘመን እንደምናየው ድሮ አባቶቻችንና እናቶቻችን ቀረ። ፍቅር ይጀምራሉ፣ ይወልዳሉ፣ ያረጃሉ፣ የልጅ ልጅ እያዩ ማያት ከማያት ቀድማያት እያዩ ይሞታሉ። ድሮ ቀረ። የአሁን ልጅ የአሁን ሰው አመት ይፋቀራል፣ በአመቱ ይለያያል፣ ይወጣል፣ አለቀ። ወንድምህን እኮ በየጊዜው ለአንተ መንበርከክ ስፖርት ነው ብለከዋል። ስለዚህ ስፖርትነቱን እሱ እዛ ይቀጥለው በየአመቱ። አንተም ደግሞ የራስን ላይፍ ኑር፣ ከሱ ህይወት ውጣ ነው። የፈለገውን ነገር ያድርግ፣ አለቀ። ድንጋይ ላይ ውሃ ብታፈስ መልሰክ ያንን ውሃ አታፍሰው። አብርሃም ማለት እንደዛ ነው። ከዚህ ጋር መጀመሪያ አመጣጧም አሁን አንተ ብትል እነዛ ደናቁርቶች
አቤልና ብሩክ እንዲሁም ደግሞ ማንም ይባላል ይሄን የሚያክል ቦዲ ያለው እና ያ ጣውላ ጋለ እነሱ ሁለቱን አራቱን መናገር የማይፈልገው ማድረግ ይችላል እንጂ እያሳደድክ ሄርሜላንም አብርሃምም እያሳደድክ እንዳይጀምሩ እንዳይጨርሱ እያቋረጡ በመሃል ላይፋቸውንም ማቋረጥ ሼር በቃ አለቀ። ተዋቸው፣ አትርሱኝ ባዮች ናቸው እነሱ። ስለዚህ ኤፍሬም ከዚህ በኋላ ላይ የራስን ላይፍ ኖር። ጋሽዬም ሽማግሌ እንልካለን ምናምን ብለው እየተንበጠረቁ ነው። ማን ጋር ሽማግሌ እንደሚላኩ ማንን ሽማግሌ እንደማይልኩ እንኳን አያውቁም። አቤል አብርሃምና ሄርሜላ ወገባቸውን ታጥቀው ተነስተዋል። ሽማግሌ እንልካለን እናገባለን። አንዴ አይደለም ለምን 10 ሽማግሌ ያለቀም። አባትህ ያልፈቀደውን ያልወደደውን ያልፈልገውን በየዓመቱ ጋሽዬ ሽማግሌ የሚልከውና ጋሽዬ ሽማግሌ የሚቀበለው ጋሽዬ ማን ነው? ምንድን ነው? የሀገር ሽማግሌ ነው እንዴ? ስለዚህ ለእናንተ ሼም ይሆንባችሁ። በየዓመቱ ሽማግሌ ምን ዘንድሮ ደግሞ በፕሌን ልታደርገው ነው ሽማግሌዎችን። አምና በእንትን ነበረ እንደው ግርማ ሞገሳቸው ምናምን። ዛሬ ደግሞ የሚጎጥ የመሳሰሉ ናቸው ፕሮፋይል ላይ ተለጥፈው ያየናቸው። እውነት እነዛ ሽማግሌ ሆኑን አናውቅም። እንግዲህ ወይ ድንገት ከመንገድ ላይ ለቃቅማችሁ ሽማግሌ ሆኑን ብላችሁ ካላችኋቸው አናውቅም። እኛ ድሮ ትምህርት ቤት እየተማርን ወላጅ አምጡ ስንባል ቤተሰብን ስላረፈድን ማለት ነው ኤሌመንተሪ እየተማረ ቤተሰብን ኑ ብለን ላለማለት ለምን አረፈዳችሁ ስለምንባል ስለምንቆጣ ከመንገድ ላይ እየወሰድን ነበር። ሽማግሌ ማን ነው አይኔነ ወላጁን እና አስገቡን ብለን ሴት መርጠን፣ ወንድማ አባት ስለሚገናኝ አይሆንም ወይ አጎት ወይ ምናምን ነገር ካላላችሁ በስተቀርና ልክ እንደዛ አሁንም አብርሃም የሀገር ሽማግሌ እሺ ስለማይለው በሀገር ሽማግሌ መመስ ስለተረገመ መንገድ ላይ ያሉትን ሰዎች እባካችሁ ሽማግሌ ሆኑኝ፣ አባቴ አልፈቀደልኝም እቺን አሁንም ማገባትን ልጅ እና እናንተ ሽማግሌ ሆኑልኝ። ማን ጋር እንደሚላክም አናውቅም። የሄርሜላ ቤተሰቦችም እኮ አልፈለጉም። ወይስ የሄርሜላ ቤተሰቦች የት ናቸው? እነማን ናቸው ቤተሰቦቹ? አልፈለጉትም። የእሷን ቤተሰቦች አልፈለጉት፣ የአንተን ቤተሰቦች አልፈለጓት። የውሸት እንደሆነ ትንበጠረቃላችሁ እንጂ እስኪ የእናንተ ሽማግሌ ላይ ጋሽዬ ካለበት እውነቱም ጋሽዬ በራሱ የጀርባ ላይፉ ልክ እንደ አንተ አሁን እንደምታደርገው ላይፍ ነው ብለን የምንደመድም ነው። ምክንያቱም በየዓመቱ የሰው ልጅ ሽማግሌ አይልክም። አንዴ ነው ክብር አንዴ ታያለህ። ከዛ በኋላ ዝም ብለህ ዘለክ እንደ እንትን ትገባለህ፣ ዘለክ ትወጣለህ። በቃ ድምፅህን አጥፍተህ ማለት እንጂ አስሬ እዩኝ የሰፈር ሰው አስሬ ኑ ጸበል ቅመሱ፣ ኑ ድግስ ብሉ፣ ኑ ለድግስ አውጡ። ጎዶሎን ሊሞላለህ የተዘጋጀ የጎረቤት ሰው እኮ የለም። አንተ የጎረቤት ሰው ደግሰህ ስታበላው እኮ የቤትህን ያበላኸውን ድግስ ልታስተፋው እኮ ነው የምትጠራው። ሲያመጡ ይበላሉ፣ ካላመጡ እጅ እያያችሁ የምትመልሱ እኮ ናችሁ። በአሁኑ ሰዓት ላይ የምትጠሩ ሙሽሮችን የምትድሩ ሰዎች ማለት ነው። ጠሪ አክባሪ ቀሪ ቀላል ይባላል ሌሉና እነዛ ሰዎች ይሄዳሉ። ሲሄዱ ደግሞ ያለ የሌላቸውን አሟጠው ይዘውላችሁ ይመጣሉ። ከዛ እናንተ በዛ ደግሞ ጎጆአችሁን ትሞላላችሁ። እናቴ ማንም ፋራ የለም። አንተ በዓመት 2 ስትደግስ በዓመት 2 ለአንተ ስጦታ የሚያመጣልህ ማንም የለም። እሺ ማንም የለም። ሁሉም አሁን ሰጥናችሁ። ጭራሽ ኑሮ በዚህ ጣራ ላይ ወጣበት ዘመን ላይ ለአንተ ጊፍት ለአንተ ብር ይስጥቅ። መቼም ስጦታ ቢሰጣችሁ እኮ ይሄማ ርካሽ ነው ብላችሁ ስልታጥላሉ ማለት ነው። አንዴ አበላክ፣ አንዴ ሰረክ፣ አንዴ አገባ ካለቀ ሁለተኛ ምን አለ ብለህ በድብቅ ድብቅ አድርገን ጎረቤትም ሰውም ሀገር ሰውም ሳይሰማ አለቀ። ሚዲያ ላይ ያለን እኛ ብቻ እንዳወቀን ሆነን በውስጥ ተጋቡ፣ በውስጥ እንደፈለጋችሁ ተግማሙ። ምን አገባን? ግን የፈለጋችሁትን ህይወት ለመኖር ደግሞ የግድ ሽማግሌ መላክ ምናምን የትኛው ክብሯ? የወለደች ናት፣ የተጣለች ናት። የወለድክ ነህ፣ የተጣልክ ነህ። ለማን ነው ሽማግሌ? ልጃገረድ እኮ ድሮ ቀን ለሽማግሌ የሚላክላት በሽማግሌ የምታገባ ለፍተው ፈግተው መከራ በልተው ቤተሰቦቻቸውን አይተው አጥንተው መዳት ድሮ ቀረ። የዛሬ ዓመት ቀረ ወይ 2 ዓመት 3 ዓመት ከዛም በፊት ቀረ። አሁን ዝም ብለህ ነይ ግቢ ትገቢያለሽ፣ በዓመትሽ እግርሽን ብይ እና ግባ ትገባለህ፣ በዓመት እግርህን ላስ እየተባልሽ ለምትወረወሪ ትዳር ደግሞ ገንዘብ አጥተሽ ድግስ ተጠርቻለሁ ብላ ይመታል ለድግስ ልትሰጥ። ቅንቅናሞች ሲጀመር የሚቀበላችሁም ሽማግሌ የለም፣ የሚላክላችሁም ሽማግሌ የለም። አለቀ። ኤፋ ውጣ ከሰው ህይወት አለቀ። ውጣ፣ የራስን ላይፍ ኑር ጀምር።
አቶ ኤፍሬም አርፈ ተቀመጥ፣ አለቀ በቃ። ላይፋቸውን መስቀልቀሉን አታውጣ። እዛም እየሄድክ በፍጹም አንተ ለሩታ እንጂ ሄርሜላን አታገባትም። እዚህ እየመጣክም በፍጹም ሩታ ለአብርሽ እንጂ አንተ ሩታን አታገባትም ብለህ በሰዎች ዘንድ ይበልጥ እንድትጠላና ጸብ ውስጥ እንድትገባ አታርጋ። አለቀ በቃ። ማንም ዘቀዘቀክ፣ ማንም መሰቃቀለክ፣ አንተነትን የምታውቀው አንተን እንኳን አንተን አይደለም ጋሽዬንም የዘቀዘቀ ትውልድ ነው እያየን ያለ ነው። ይሄ ሁሉ በምን የተነሳ ነው? የሰው ጥላቻ። ሰው ጠላን ወደደን እውነትን ይዘን ከተናገርን መዘቅዘቅ አይደለም እስካልገደላችሁን። መለስም ሲሞት ከመሞቱ በፊት የዛሬ እንበለውና መላጣ ማለት ትችላላችሁ፣ መላጣዬን ግን መታችሁ መንካት አችሉም ብሏል። ስለዚህ ዘቀዘቁን፣ ተዘቅዘቁ አሉን፣ ዳዝንት ማተር። ለማንም ቦታና ውርስ አትስጥ። እሺ ግን ውጣ፣ አለቀ። ደስታም ሰላሙን ደስታውን ደስታ የመጣው ሩታ እና አብርሃም እስኮዲያኛው ሲለያዩ አልፈልግህም አልፈልግሽም ሲባባሉ እንጂ በመሀል ገብቶ አልበጠበጠም። ደስታ በጣም ታጋሽ፣ በጣም የዋህ፣ በጣም ጨዋ ወንድ ነው። ስርዓት ያለው ወንድ ነው። አንተን እንኳን እንዴት ሲያዳምጥክ እንደሆነ እያየክ ነው። ሲሰማክ እንደሆነ እንዴት ከቀልብ ሆኖ እንደሚያወራ እያየክ ነው። ሶ የማይሆን ነገር በሰው ህይወት እየገባ አታመሰቃቀል። በቃ አንተ ጀምረህ ነበረ ከእንትና ጋር አፍቅረህ ነበረ። ምንም ዋጋ ከፈልን ምናምን የሚባልበት ላይፍ አይደለም። በአሁን ሰዓት ላይ እያየን ያለ ነው። ላይፎቻችሁ በአጠቃላይ ዋጋ እየተከፈለበት ያላል። ዋጋ መክፈል ማለት እስከ ወዲያኛው ያችን ሴት ላለማጣት ወይ ያንን ወንድ ላለማጣት እስከ ጥግ ድረስ ስለሄድክ እንጂ በአጭር ከቋጨህ ዋጋ ከፈልክ ማለት አይደለም። ያንን ሰው እስከ ወዲያኛው ከህይወትህ ላለማውጣት ትዳር፣ ልጅ ምናምን ታስበው ከሆነ በቃ ምንም ቱን ምንም መጠበቅ ከሌላ ሴት ጋር መንጠልጠል ወይ ከሌላ ወንድ ጋር መንጠልጠል አለ ዋጋ መክፈል እና እንደዛ ለማለት በቃ አለቀ። ውጣ ከህይወታቸው። በነገራችን ላይ ዘመዳማቾች በጣም አንድ አይነት ስነ ምግባር፣ አንድ አይነት አስተዳደግ ነው ያደጉት። ኤፍሬምን ተመልከቱት። ኤፍሬም የተንቢ ማርክን ተመልከቱት። አብርሃምን ተመልከቱት። የሚያስጠላ ዝርክርክርክርክ ያለ ቆሻሻ ላይፍ አለቀ በቃ። ማንን እያዩ ያማረ ላይፍ ውስጥ ይግቡ? ማንን እያዩ ስርዓት የያዙ? ማንን እያዩ በአንድ ሴት ይርጉ? ይሄ የተዝረከረከ አብርሃም ለሌሎቹም መጥፎ መልእክት ሆነባቸው እና አረፈው። ስለዚህ የማይሆን ነገር እያስተላለፍን ሌላውም ትውልድ እንደናንተ የተዝረከረከ ትውልድ ላይፍ እንዳይኖረው ከሚዲያው ላይ ወጣችሁ ሌላ ብጀምሩ። ማርከናውን ተመልከቱ። እንዲህ ሆናል ብላችሁ ማጠብቁት ከሴት ጋራ ሰክሮ ተኝቶ ምናምን ከቤዚ እንደው በቃ ቆይ ቪዲዮ አልጨረስኩም ወዳጅ። ቪዲዮ ሲጨርስ ነው የምጫነክ። ታክሲ ነው ክላክስ እያደረገልኝ ያለው ማለት ነው። ቪዲዮን ሳልጨርስ ክላክስ ታክሲ ውስጥ አልገባም ብዬ ማለት ነው። ወክ እየሄድኩኝ ነው እና ወደዚህ ደግሞ እንዴት እንደጨለማ አይታችሁታ። ወደዚህ ደግሞ ጭልም ያለ ነው ያለው። ምን የሚባል ባህር አካባቢ ነኝ። ለመጀመሪያ ጊዜ ነው ወደዚህ ስራ ወር አለፈኝ ሊሞላኝ ነው እንጂ አላለፈኝ። ወደዚህ ስራ ከጀመርኩ ግምር ሰፈር ነው። እስከ ያለ አየር ያለበት ሰፈር ነው። ኤኒዌይስ እንደዛ ነው የምሰራው። በስንት ጊዜ ነው ያገኘኋት። ድሮ የምሰራባት ናት፣ ግን በቃ ፈልጋ አገኘችኝና ቤት ለብቻዋ ነው የምትኖረው። እሷ ጋር እየመጣሁ ነካ እያረኩላት እወጣለሁ፣ ነሃ እያረኩላት እወጣለሁ ማለት ነው። እና እንደዛ ነው በቃ ከሰው ህይወት ወጥቶ የራስን ህይወት መኖር መጀመር፣ ስለ ራስ ማሰብ አለቀ። ጋሽዬም እህቶችም እናትንም ሄድና አማክር አለቀ። አብርሃምም የራሱ ህይወት ጀምሯል። ሆቴል ድረስ ደርሷል። ቀለበት ድረስ ደርሷል። ሽማግሌ እንደተንበጠረቁ ይኖራሉ። ሲጀመር አብርሃም ሽማግሌ መላክ አይደለም። ማንንም ሽማግሌ እንደሚልክ ባንጋስ ሽማግሌ እንደሚልክ ራሱ አያውቅም። ደንዝዟል። አብርሃም ድንዙዝ ሆኗል። እና አቤል ሂድ ሲሉት የሚሄድ ና ሲሉት የሚመጣ ቁጭ በል ሲሉት ቁጭ የሚል ተነስ ሲሉት የሚነሳ ነው አብርሃም ማለት ነው እንጂ በራሱ አቋምና በራሱ ፍላጎት የሚንቀሳቀስ ሰው አይደለም። አብርሃም እያየነው ነው። ፍቅርሻለሁ በላት ሲሉት ብለውት፣ ቀለበት አድርግላት ሲል ብለውት፣ ሽማግሌ ላክ ብለውት፣ ነገ አግባ ብለውት ነው። ስለዚህ በራሱ አቋም የሌለ ወንድ ነው አብርሃም ማለት። ለዛው ለቤተሰቦቹና
እንግዲህ ከዚህ በኋላ ለሚይዛትና ለሚያገባት ሴት እንትን ይኖረው። አቤት ኢትዮጵያ ቢሆን በዚህ ሰዓት ላይ ስልክ እንኳን ልትይዙ አይደለም እንደዚህ ስታንዴን ቢያስኩኝ ይኖረው እንኳን ልትይዙ አይደለም ይቅርና ኪሳችሁ ውስጥ እንኳን የማይታሰብ ነው። እዚህ ግን በፈለጋችሁ ሰዓት ላይ ስልክ እንዲያንጠልጥላችሁ ተንጠልጥላችሁ የምትሄዱባት አገር ነች ዱባይ። ዱባይ ማለት እንዴ ናት። ቀሪ ካለ ጨምርላችኋለሁ። ላይክ፣ ሰብስክራይብ ያደርጋችሁ አስጎበኛችሁ። ሰፈሩ ደስ አይልም?